ሰላም ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። አዲስ ቪዲዮ ይዤላችሁ መጥቻለሁ። አዲስ ዩቱብን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ቪዲዮውን እስከ መጨረሻው እዩት። በቅንነት ላይክ አድርጉት። ለእናንተ ምንም አይቀንስባችሁም፣ ግን ለእኔ ይጠቅመኛልና ላይክ አድርጉልኝ ቤተሰቦቼ። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ ቤተሰቦች። ባለፈው ሳምንት ይሁን 3-4 ቀን በፊት የሆነ ቪዲዮ አካፍያችሁ ነበረ እና ያ ቪዲዮ ምንድን ነው? ስለ ጆርዳን ወይም ስለተፈጠረው ስለ ሀገር ብጥብጥ ወይም ደግሞ ስለ ጦርነቱ ምናምን አንዳንድ ነገር ብያችሁ ነበር። ማለት ራሳችን እንዴት መጠበቅ እንዳለብን ምናምን አውርቼ ነበር ትንሽና አሁንም እሱን እንዳደረስኩት አሁንም ይሄ ደግሞ ያው አልታወቀም፣ ግን ወደፊት ምናልባት ያው ሙሉ በሙሉ ሰላም ይወርዳል ብዬ ተስፋ አደርጋለሁ። ግን እኔም ደስ ስላለኝ እናንተንም እንደዛ ብዬ ቪዲዮ ሰርቼ ስጋት ውስጥ ስለከተትኳችሁ መክተት ማለት ያው ፍርሃት ነው። እኔ የፈራሁትን ነገር ነው ለእናንተ የነገርኳችሁና እንደምታውቁትም እንደምታዩትም ብዙም ሰላም አልነበረም። ጆርዳን ላይም ጦርነቱ ያው አይታችሁታል። በሰማይ ላይ እንደዛ ሲሆን እሳት ሲሄድ እያየን ያው የጦርነት ልውውጡ ምናምን አይተነዋል በአይናችን በላያችን ላይ እየተረማመደ ስለነበረ እና እኔ ደግሞ የተናገርኩት ያንን ስጋቴን እና ተጠንቀቁ ምናምን ነገር ነው ያልኩት። ማለት ያን ያክል እናንተን የሚያስፈራራ ነገር አላልኩም። ግን ዛሬ ደግሞ የመጣሁበት ስለሚያስደስት የሆነ እንግዲህ ስለ ወደፊቱ እግዚአብሔር ያውቃል። ግን አሁን ላይ የሆነ ትንሽ ደስታ ነገር እያየን ነው። በትንሹም ቢሆን የሆነ ስምምነት ላይ ደርሰዋል። እንዳየሁት ሲወራ እንደሰሙትም እንዳየሁት ዜናም ከሆነ ስምምነት ላይ ደርሰዋል እና በረራም ተጀምሯል ነው መሰለኝ አሉ። ያው እንግዲህ የሰሙትን ነው እኔ ወደ እናንተ ይዤላችሁ የምመጣ እርግጠኛ አይደለሁም። ግን በረራም ተጀምሯል። እንደምታውቁት ሳውዲ፣ ዱባይ፣ ጆርዳን በረራ የለም ነበረ፣ በረራ አይካሄድም ነበር እና ማለት ተቋርጦ ነበር፣ ለጊዜው ተዘግቶ ነበር በረራ። ያው እናንተም እንደሰማችሁት ተቋርጦ ነበር እና እሱም በጣም ያናድድ ነበረ። እሱም እንደተከፈተ ለጊዜው እንደተከፈተና ሰላምም ሊወርድ እንደሆነ ነው የሰማነው። ያው እንግዲህ እኛ የማዳም ቅመሞች ወይም ተሰደን በሰው ሀገር የምንሰራ የውጭ ሀገር ሰራተኞች ወይም የማዳም ቅመሞች ወይም ሸቃሎች ስጋት ነው፣ ያስፈራል እና እሱን ይዤላችሁ ነው የመጣሁት። በጣም ደስ ይላል። እኔ ደስ ብሎኛል በበኩሌ እና ደስ ስላለኝ ነው ለእናንተ ላካፍላችሁ ይዤ የመጣሁት። እንግዲህ ደስታውን እስከ መጨረሻ እንደሚያደርግልን ተስፋ አደርጋለሁ። ምኞቴ ነው እንደውም። ምክንያቱም ምንም ይምጣ ምንም ከማዳማችሁ ጋር አትስማሙ፣ ስራ አይስማማችሁ፣ አገሩ አይስማማችሁ፣ አየሩ አይስማማችሁ፣ የምትሄዱት በፕሌን ነው አይደለም የምትሄዱት። ያው መቼም በባህር አይደለም፣ በህገ ወጥ አይደለም የመጣ ነው። በህጋዊ እስከመጣን ድረስ በህጋዊ ነው እና የምንመለሰው። መዘጋቱ በጣም አስከፊ ነበረ፣ በጣም ያሳዝን ነበር፣ በጣም ያናድድ ነበረ። በረራ መቋረጡ ማለት ነው። እናንተ ጆርዳኖች በተለይ እንኳን ደስ አላችሁ፣ በረራ ተጀምሯል። ይቋረጥ አይቋረጥም ባላውቅም፣ ቀጣይነት ይኑር አይኑርም ባላውቅም፣ ይሄ እንግዲህ ለጊዜው በረራ ተጀምሯል። አሁን ሰላም ትንሽ እየወረደ ነው። ሙሉ በሙሉ ሰላማችሁ ወርዶ ሀገር ሰላም እንደምትሆን ተስፋ አደርጋለሁ እና አሁን ላይ ትንሽ ሰላም እየታየ ነው። ስምምነት ላይ ደርሰዋል መሰለኝ። በነገራችን ላይ ሙሉ በሙሉ ቋንቋ ስለማልችል አረበኛ ያው አንዳንድ የኔ ቢጤ ማዳም ቅመሞች ያወሩትንና ቪዲዮ ሲለቁ ምናምን እሱን በማየት ነው ለእናንተ መልሼ የምለቅላችሁ። እሱን በማውራት ነው እንጂ ሙሉ በሙሉ በደንብ እኔ አረበኛ አልሰማም። ሙሉ በሙሉ አልችልም። በቃ ትንሽ ትንሽ ነው የምሰማው እና እንደተባለውም ከሆነ ስምምነት ላይ እንደደረሱ ነው የተነገረውና እንኳን ደስ አላችሁ ልላችሁን የመጣሁት። እንኳን ደስ አለን ሁላችንንም። ምክንያቱም ሰው ሀገር ላይ ስትኖሩ ደስታ ይሆናል አይደለ? ደስታ እንኳን አለ ብዬ ማገመት ይከብደኛል። ግን ይድላችሁም አይድላችሁም መመለሻችሁ ያው
ወደ ሀገር ስለሆነ መመለሻችን ሀገር ስለሆነ መዘጋቱ በጣም አስከፊ ነበረ። በጣም የሚያስጠላ ነበር። አንዳንዶቻችን ስደት ተመችቶን ልንቀጥል እንችላለን። አንዳንዶቻችን ደግሞ ስደት ሙሉ በቃ ምንም ስቃይ ሆኖብን ምንም የማይመች ሆኖብን ሳንሰራ ወይ 2 ወር 3 ወር ሰርተን ወደ ሀገራችን የምንመለስ እንኖራለን እና በሱ አጋጣሚ መዘጋቱ በጣም አስከፊ ነበር እና አሁን ላይ ተከፍቷል የሚል ወሬ አለ። ተከፍቷል እያሉ ነው እያወሩ ነው እና ጦርነቱም ይችን 2 ቀን ትላንትናና ከትላንትና ወዲያ ምንም ነገር የለም፣ ሰላም ነው፣ እግዚአብሔር ይመስገን። እኔ ምንም የታየኝ ነገር የሰማሁት ነገርም የለም። ያው እንግዲህ እንደዚሁ እንደሚቀጥል ተስፋ አደርጋለሁ። በዚሁ እንደሚቀጥል ተስፋ አደርጋለሁ። እና ቤተሰቦች ይሄንን ልላችሁ ነበረ ዛሬ የመጣሁት። ምክንያቱም ያው እንደዛ ፍርሃት ላይ ሆነ እንደዛ በላያችን ላይ የሆነ ጦርነት እየተረማመደ እሳት ምናምን እየተረማመደ ብዙ አስከፊ ጩኸት የጦሩ ጩኸት እየተረማመደ ምናምን ሁላችንም ስንሰማው በፍርሃት ቪዲዮ ሰርቼ ነበርና ያው ያንንም አስፈሪ ነገርም ስላካፈልኳችሁ ይሄን ደግሞ ደስታዬንም ላካፍላችሁ ወይም ደግሞ ምናልባት ያልሰማችሁ ምናምን ካላችሁ ይሄን ልንገራችሁ ብዬ ነው የመጣሁት። እንግዲህ ፈጣሪ አምላክ ሁሉንም ሰላም አድርጎ ይሄንን ደስታ እስከ መጨረሻው እንደሚያዘልቅልን ተስፋ አደርጋለሁ። ምክንያቱም እኛ ተሰዳጆች ወይም የቤት ሰራተኞች በጣም እኔ ፈሪ ነኝ። በነገራችን ላይ እፈራለሁ ማለት እዚህ ሰው ሀገር መቅረት አልፈልግም እና እንደኔ ደግሞ የምትፈሩ የሚያሳስባችሁ ትኖራላችሁ ብዬ አስቤ ነው ይሄን ይዤላችሁ የመጣሁት። ውድ ቤተሰቦቼ ይህን ልላችሁ ነው የመጣሁት። ሰላም ነው፣ ለጊዜው ሰላም ወርዷል ለማለት ነው የመጣሁት። በረራም እንደተጀመረ ነው የሰማሁት። አትፍሩ፣ አይዟችሁ፣ የሀገሬ ልጆች አይዟችሁ፣ ጠንክሩ ለማለት ነው የመጣሁት እና ውድ ቤተሰቦች ይሄን ልላችሁ ነው የመጣሁት። እና ደግሞ እግር መንገዴን ሳውዲ ሀገር የምትሰሩ የማዳም ቅመሞች ወይም የቤት ሰራተኞች የሆነ በጣም ህገወጥ በጣም በብዛት ህገወጥ የሚሰሩ ሰራተኞች የቤት ሰራተኞች በጣም እንደተያዙና በህግ ቁጥጥር ስር እንደዋሉ ነው ሰሞኑን በሚዲያው ላይ እየተዘዋወረ የሚገኘው እና በዚህ አጋጣሚ እግዚአብሔር ከእናንተ ጋር ይሁን፣ አይዟችሁ። ግን ለማንኛውም ጥንቃቄ አድርጉ። እናንተ ያልተያዛችሁም ካላችሁ ሁላችሁም ጥንቃቄ አድርጉ። ምክንያቱም በጣም ቁጥሩ ትንሽ ያልተባለ የቤት ሰራተኛ በህገወጥ መንገድ ወይም ህጉን ጥሰው የሚሰሩ የቤት ሰራተኞች በጣም በብዛት እንደተያዙና በህግ ከለላ ስር ወይም ደግሞ በህግ ተጠልለው ወይም ደግሞ ህግ ይዟቸው በህግ ስር እንዳሉ ነው ሰሞኑን በየሚዲያው የሚወራውና አይዟችሁ፣ ራሳችሁን ጠብቁ። እናንተ ምናልባት በህግ ያልተያዛችሁ ወይም ህገ ወጥ ያላችሁ የማዳም ቅመሞች ራሳችሁን ጠብቁ፣ ላለመያዝ ሞክሩ። ያው ከሀገር የምንወጣው ልንሰራ ስለሆነ ያው ካለንበት ወደ ተሻለ ደረጃ ለመሸጋገር ስለሆነ ማለት ያው ጥንቃቄ አድርጉ። ማለት እንዳንድ ሰራተኛነቴ ወይም ደግሞ እንዳንድ የእናንተው አካል ስለሆንኩ እኔም እና ጥንቃቄ አድርጉ። መውጣት ምናምን አታብዙ። ተሰዳችሁ ማለት እኔ በህገ ወጥ ያላችሁ ነው ያልኩት። አሁን በህገ ወጥ መንገድ ወይም ደግሞ በህጋዊ የማትሄዱ ወይም ደግሞ የማትሰሩ የማዳም ቅመሞች ራሳችሁን ጠብቁ፣ ላለመያዝ ሞክሩ። በጣም ቁጥሩ ትንሽ የማይባል በጣም ብዙ በዚህ በሰኔ ወር ውስጥ እንደተያዙ ነው የሰማሁት መረጃ እና ራሳችሁን ጠብቁ። ፈጣሪ አምላክ ከእናንተ ጋር ይሁን እና ደግሞ ልትያዙ እንትን ስትሉ ፖሊስ አይቷችሁ እንትን ሲላችሁ ለመያዝ ሲሞክር እናንተ አትሩጡ። ምክንያቱም ሊተኩስባችሁና የሆነ ራሳችሁ ላይ ጉዳት ሊያደርስ ይችላል ወይም ደግሞ ነፍሳችሁ ሊጠፋ ስለሚችል ፖሊስ ከያዛችሁ ቀጥታ ያው ተይዛችሁ እንግዲህ እግዚአብሔር አልፈቀደውም ተይዛችሁ ቀጥታ ወደ ሀገር ቤት ገብታችሁ እንደገና ወደ ሌላ ሀገር መሰደድ እንጂ ፖሊስ ሲይዛችሁ ለመሮጥ አትሞክሩ። ራሳችሁን ላይ ጉዳት ታደርሳላችሁ፣ ራሳችሁን ትጎዳላችሁ። ከፖሊስ አምልጣችሁ መቼ እኔ እንጃ፣ ለዛውም በሰው ሀገር ሰው ምድር ላይ ከፖሊስ አምልጦ እንደገና እኔ እንጃ። ብቻ እንደውም ፈሪ ነኝ እኔ በጣም እንደዚህ የሆነ ነገር ማድረግ በጣም ፈሪ ነኝና ራሳችሁን እንዳትጎዱ አትሩጡ ላለሁ። ከታያችሁ በቃ መያዝ ነው። ሌላ ምንም ከራስ ደህንነት የሚበልጥ ነገር ስለሌለ ከታያችሁ ተይዛችሁ ቀጥታ የሚመጣውን ነገር ማስተናገድ ነውና ውድ ቤተሰቦች እየተጠራሁ ስለሆነ ማለት ድምፅ ምናምን ሊገባባችሁ ይችላል። በጣም ይቅርታ። እየተጠራሁም ስለሆነ እየቸኮልኩ ነው የማወራው። ውድ ቤተሰቦቼ የዛሬው
ቪዲዮ ይሄን ይመስል ነበር። እንግዲህ እግዚአብሔር ይሁናችሁ እናንተ በህገ ወጥ ያላችሁ የሳውዲ ላይ የተያዛችሁት የማዳም ቅመሞች እግዚአብሔር ከእናንተ ጋር ይሁን። እንግዲህ ቪዲዮ ከሚረዝም ላሳጥረው ማለት ረዘም። እንደውም ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። የዛሬው ቪዲዮ ይሄንን ይመስል ነበረ። በሌላ ቪዲዮ እና በሌላ እንትን እስከምመጣ ድረስ ሁላችሁም በያላችሁበት ሰላም ሁኑ። እግዚአብሔር አምላክ ከእናንተ ጋር ይሁን። ቻው ቻው፣ ሰላም ነው።